የዛሬ የወንጌል ቃል የሚያሳየን ክርስቶስ ሐዋርያቶችን ይዞ አስከትሎ ወደ ደብረ ዘይት ተራራ መገኘቱን ነው። ይህ ደብረ ዘይት ተራራ ክርስቶስ ያስተማረበት ስፍራ ነው። ክርስቶስ የመጨረሻ ጸሎት ወደ አባቱ ያረገበት ቦታ ነው። ይህ ተራራ ክርስቶስ ወደ ሰማይ ያረገበትም ስፍራ ነው። ወንጌሉ ሲነበብ እንደሰማነው ክርስቶስ በዚህ ተራራ ላይ ሆነው ሐዋርያቶችን እሱን ተከትሎ ወደ ተራራ የወጡትን አስተማራቸው። ካስተማራቸው ትምህርቶች ወይም ከደብረ ዘይት ተራራ ትሩፋቶች ብዙ ናቸውና አንዱን ዛሬ አስታውሳለሁ። ይህም የደብረ ዘይት ትሩፋቶች ውስጥ አንዱ ተጠንቀቁ የሚል ነው። ተጠንቀቁ፣ የሚያሳስቱ ይመጣሉ፣ ይታያሉ። ሁል ቀን ልብ ብላችሁ አሳሳቾች የእናንተን በር እንደሚያንኳኩ ጠብቁ፣ ተጠንቀቁ ለነሱ ይላል። ክርስቶስ ሁኔታዎች ከመከሰታቸው በፊት፣ ሁኔታዎች መጥቶ ፊት ለፊታችን ከመቆሙ በፊት በተለያየ መንገድ በተለያየ ምልክት ይሰጠናል፣ ያስተምራል። ጴጥሮስን ቀድሞ ነግሮታል እኮ ክርስቶስ እንዳይሳሳት፣ እንዳይወድቅ፣ ፈተና ውስጥ እንዳይገባ። ጴጥሮስ ሆይ ተግተህ ጸልይ፣ ሰይጣን ባንተ አጠገብ ባንተ ዙሪያ በአራቱ ማዕዘን ቆሟልና ተግተህ ጸልይ አለው። ጴጥሮስ ግን አድርግ የተባለውን ተግቶ ጸልይ የተባለውን ዘነጋና በእንቅልፍ ተሸነፈ፣ ለፈተናም ተጋለጠ። እንዲሁም የይሁዳን ክርስቶስ አሳልፎ ቀድሞ እንደሚሰጥና ሐሳቡን እንዲቀይር፣ ሐሳቡን እንዲያስተካክል፣ ወደ ትክክለኛ መንገድ እንዲመጣ ነግሮታል። ማዕድ ላይ ያሉ ቁጭ ብሎ እየበሉ እኔን ከእናንተ መካከል አሳልፎ የሚሰጥ አለ አለ። ይሁዳ ግን ክፉ ሐሳቡን፣ ክፉ አስተሳሰቡን፣ ክፉ ምኞቱን ከማቆም ይልቅ ከቤተ መቅደስ ሰዎች ጋር በመተባበር የተቀበላት 30 ብር ተሸነፈ። የዛሬ ወንጌል እንደሰማነው ክርስቶስ ለሐዋርያቶች ሁኔታዎች ከመከሰታቸው በፊት የማስጠንቀቂያ ደወል አሰምተዋል። ሐሰተኞች አስተማሪዎች ይበቅላሉ፣ ይመጣሉ፣ ያሳስታሉ፣ እምነትን ያጣምማሉ። ስለዚህ እናንተም ሌሎችም እንዳያሳስቱ ቀድሞ ተጠንቀቁ አላቸው። ይህ ቃል የሚያሳስበን የሚነግረን ሐሰተኞች በመንገዳችን ይመጣሉ። ሐሰተኞች በስራ ቦታዎቻችን ሊመጡ ይችላሉ። ሐሰተኞች በእምነታችን ዙሪያ ላይ ሊመጣ ይችላሉ። ሐሰተኞች በመስሪያ ቤታችን ውስጥ ሊመጡም ይችላሉ። ሐሰተኞች በቤተሰባችን ውስጥ ሊገኙ ይችላሉ። እነዚህን መጠንቀቅ የሁላችን ኃላፊነት ነው። እነዚህ ሐሰተኛ ነቢያት ተጠንቀቁ ስለተባለን እነሱን ለመለየት ለመነጠል ጥረት በምናደርግበት ወቅት መሰረታዊ ጥያቄዎችን ማንሳት ጥሩ ነው ብዬ አስባለሁ። ለእኔም እነዚህን ጥያቄዎች ስለሚያነሳ እነሱን ለመለየት ለመነጠል ባህሪያቸውን፣ ቅርጻቸውን፣ ይዘታቸውን
ማንነታቸውን ለማወቅ እነዚህ ጥያቄዎች በትንሹ ያግዛሉ ብዬ አስባለሁ። አንደኛ፣ ሰውን የሚያሳስት ሐሰተኛ አስተምሮ፣ ሐሰተኛ አስተሳሰብ፣ ሐሰተኛ ንግግር፣ ሐሰተኛ ተግባር ሰውን እንድናንጽ ነው። ሁላችን በዚች ምድር ላይ የተጠራን ሰውን እንድናንጽ፣ ሰው ከተያዘበት መጥፎ ቦታ መንጭቀን እንድናወጣ፣ ወደ መልካም መንገድ እንድንመራ ነው ሁላችን የታዘዝ ነው። ግን ሰውን የሚያሳስት ሐሰተኛ አስተምሮ፣ ሐሰተኛ አስተሳሰብ፣ ሐሰተኛ ተግባር፣ ሐሰተኛ የሆኑ ነገሮች ለምን አስፈለጉ? ለምን ተፈለጉ? እነዚህ ይህ መሰረታዊ ጥያቄ ነው፣ መመለስ ይገባናል ክርስቶስ ተጠንቀቁ ሲል። ሌላው ሐሰተኛ ትምህርታቸውን ሰው ሳይጠራጠር እንዲቀበል የሚጠቀሙበት ዘዴ ቱል ምንድን ነው? በመንፈሳዊ ዓለምም ይሁን በዓለማዊ ሕይወትም ይሁን ሰው ሐሰተኛ ትርክታቸውን፣ ሐሰተኛ ትምህርታቸውን፣ ሐሰተኛ አስተሳሰባቸውን፣ ሐሰተኛ የሚወረውሩትን ነገር ሳንጠራጠር እንድንቀበል የሚያደርጉት ዘዴ ቱል ምንድን ነው? ይሄን ማወቅ ለእኛ አስፈላጊ ነው። እምነታችንንም አስተሳሰቦቻችንን ስራ ቦታዎቻችንንም ለመጠበቅ። ሌላው እነዚህን ሐሰተኛ አስተማሪዎችን በምን እንነጥላቸዋለን፣ በምን እንለያቸዋለን የሚለውንም ማንሳት ጥሩ ነው። ወደ አንደኛ ነጥብ ስንመለስ ሐሰተኛ አስተምሮ ትምህርት ለሰው ማቃበል ለምን አስፈለገ? አንድ ሰው ከወሰደ በኋላ የሐሰተኛ ትምህርት ወደ ሌላ ነገር ይቀየራል፣ ሰውን ይመራል። ሰው በዛ አስተሳሰብ ሊመራ ይችላል፣ በዛ አስተሳሰብ ሊሄድ ይችላል፣ በዛ አስተሳሰብ ትዳሩን፣ ኑሮውን፣ እምነቱን ሊመራ ይችላልና ይሄ በጣም ከባድ አስተሳሰብ፣ የማይመች አስተሳሰብ፣ የተሳሳተ አስተምሮ ለህብረተሰቡ ለሰዎች ማቃበሉ ለምን አስፈለገ? ጳውሎስ ወደ ፊልጵስዩስ ሰዎች በጻፈው መልእክት ላይ 3:19 ላይ እንዲህ ይላል፣ ለነሱ ይላል፣ ለየት ተደርጎ ለነሱ የሚል ቃል ብዙ ትርጉም ሊኖረው ይችላል። ለነሱ አምላካቸው ሆዳቸው ብቻ ነው ይላል። ለነሱ አምላካቸው ሆዳቸው ነው። ለህብረተሰቡ፣ ለሰው ልጅ፣ ለማህበረሰብ፣ ለሚመጣ ትውልድ የመጨነቅ ኃላፊነት የለም። የወረወሩት ቃላት ሄደው ሰው ላይ አርፎ ምን ይፈጥራል፣ ምን ያመጣል የሚል ሁኔታም በእነሱ ውስጥ የላቸው። ለዚህ ጳውሎስ እነሱን ምን አለ? ለነሱ አምላካቸው ሆዳቸው ብቻ ነው። ህልናቸው አምላካቸው ሆዳቸው ነው። ህልናም የላቸውም፣ አምላክም የላቸውም። ያላቸው የራሳቸው ራስን የራስ ጥቅም መፈለግ ብቻ ነው ይላል። አምላካቸው ሆዳቸው ብቻ የሆኑ ሰዎች ተግባራቸው የሰውን ስስ ስሜት፣ ስስ ቦታ፣ ስስ አካል ለይቶ የማወቅ፣ ያን ካወቁ በኋላ በዛ በኩል መኮርኮር፣ የሚፈልጉትን ጥቅም መዞ መውሰድ ነው። ስለዚህ ሐሰተኛ አስተምሮ የተፈለገው የገንዘብ ምንጭ ነው። የገንዘብ ምንጭ ነው። የስልጣን ምንጭ ነው። የተጽዕኖ መፍጠርም ምንጭም ሊሆን ይችላል። ሌሎችን መጨመር ይቻላል። ሁለተኛ መሰረታዊ ሐሳብ፣ እነዚህ ሐሰተኛ አስተማሪዎች ሰው ሳይጠራጠር አስተምሯቸውን እንዲቀበል የሚጠቀሙት ዘዴ ቱል ማወቅም ጥሩ ነው። በተለይ በመንፈሳዊ ዓለም፣ በሌላ ዓለምም ቱል አላቸውና እሱንም ማወቅ መዞ ማውጣት ይጠቅመን ይሆናል።
ሰው በተፈጥሮ ተጠራጣሪ ስለሆነ ምን አይነት ዘዴ ተጠቅሞ ነው ልባችን ውስጥ፣ ሕይወታችን ውስጥ፣ በእምነታችን ውስጥ ሰርጾ የሚገቡት? አንደኛ ክርስቶስን ይለብሳሉ። ፊት ለፊት ክርስቶስ ይለብሳሉ። የክርስቶስን ስም ይጠራሉ በብዛት። ሁለተኛ ለጆሮ የሚመች ትምህርት ብቻ ያሰማሉ። የሚጎረብጥ ጠንከር ያለ ትምህርት በደጃቸውም ላይ በእጃቸው ላይም አይታይም። ጻድቅ ብቸኛ አስተማሪ፣ የጽድቅ ብቸኛ አስተማሪ መስሎም ይታያሉ። እንዲሁም ከሰማይ በታች ወንጌል ቃል ይናገራል። ድንቅን ታምራትን ያሳያሉ። ስራቸውን በድንቅ ነገር በታምራት ያስደግፋሉ። ክርስቶስን ለብሰዋል። በውጪ የጽድቅ አስተማሪዎች ነን ይላሉ። ለጆሮ የሚመች ቃላት ብቻ ይጠቀማሉ። ስራቸውን በታምራት ያስደግፋሉ። በዚህ ውስጥ አልፎ የሚመጡትን ሐሰተኛ አስተማሪዎች እንዴት ነጥለን እንለያለን? ክርስቶስ እኮ አስተምሮናል። እነዚህ እንደሚመጡም አስተምሮናል። እንዴት እንደምንነጥላቸውም አስተምሯል። ይመጣሉ ብሎ ብቻ አልተወም። ዘዴውንም ጥበቡንም ለእኛ ነግሮናል። በማቴዎስ ወንጌል 7:15-20 ላይ ከሐሰተኛ መምህራን ተጠንቀቁ፣ እነሱ በውጫቸው በግ መስለው ወደ እናንተ ይቀርባሉ፣ ውስጣቸው ግን ነጣቂ ተኩላ ናቸው። እነሱን የምትለዩዋቸው፣ እነሱን የምታውቁት፣ እነሱን የምትነጥሉት በስራቸው ፍሬ ነው ይላል። እነሱን የምትነጥሉት በስራቸው ፍሬ ነው። የምንሰራ ማንኛውም ነገር ቆይቶ ወደ ፍሬ ይሰጣል። መልካም አድርገን ከሆነ መልካም ፍሬ ይሰጣል። ክፉ አድርገን ከሆነ ቆይቶ ፍሬ ያፈራል። ለዚህ እነሱን የምትነጥሉት አለ ክርስቶስ። ወደ ሌላ መዞር አስፈላጊ አይደለም ነው። በፍሬያቸው መነጠል መለየት ትችላላችሁ። ከእሾህ ቁጥቋጦ የወይን ፍሬ ይለቀማልን? በምንም አለ። እንዲሁም ጥሩ ዛፍ ጥሩ ፍሬ ያፈራል፣ መጥፎ ዛፍ መጥፎ ፍሬ ያፈራል። እነሱን የምንለየው የምንነጥለው በፍሬያቸው ነው። ፍሬ የሚታይ ነገር ስለሆነ የሰው አካል ሙቀት በተርሞሜትር ይመስለኛል ይለካል። ክብደት በሚዛን በኪሎግራም ይለካል። እርዝመት በሜትር ይለካል። የሰው ልጅ እውነተኛነቱ፣ ሐቀኝነቱ፣ ሚዛናዊነቱ፣ ገርነቱ፣ በጎነቱ፣ ግልጽነቱ በተግባሩ በግብሩ ይለያል፣ ይለካል። ምላስ ከምናገረው በላይ እጥፍ ተግባራችን አፍ አውጥቶ ማን እንደሆንን በአደባባይ ሁላችንን ይመሰክራል። ተግባራችን ማን እንደሆንን ይመሰክራል። በይበልጥ ሰው የሚመዘነው በሚናገረው ሳይሆን ባደረገው ልክ ነው፣ በተግባራችንና በፍሬያችን ነው። ክርስቶስ ለመጀመሪያ ጊዜ በአይሁድ ቤተ መቅደስ ገብቶ በቤተ መቅደሱ መካከል ላይ ቆመና አወጀ። አዋጁም የእግዚአብሔር መንፈስ በእኔ ላይ ነው አለ። በእግዚአብሔር መንፈስ በሱ ላይ መሆኑን ነገረ። ሉቃስ 4:18 ላይ
ይህ የእግዚአብሔር መንፈስ ኢየሱስን አነሳስቶት ለበጎቹ ሕይወቱን አሳልፎ እንዲሰጥ እና የሁላችን ኃጢአት በደል ተሸክሞ በጎልጎታ ላይ ወደቀ፣ ተሰዋ። ይሄ የመንፈስ ቅዱስ ኃይል ነው። እውነተኛ አስተማሪዎች፣ እውነተኛ የወንጌል አስተማሪዎች የምንል ከሆነ ተግባራችን ታላቁን እረኛ ይመስላል ወይ? ታላቁ እረኛ የሰው ልጅ ለማዳን ራሱን አከሰመ፣ በጎልጎታ ላይ ወደቀ፣ ተሰዋ። ለሰው ልጆች ሁለንተናዊ እድገት እና ለመንግሥተ ሰማይ ሲሉ ራሳቸውን እንደ ሰሊብ ያደርጋሉ ወይ? ራሳቸውን ያከስማሉ ወይ? ራሳቸውን ይሰዋሉ ወይ? ይህ የማይታይ ከሆነ መጠንቀቁ ጥሩ ነው። ክርስቶስም ተጠንቀቁ ብሎ ስለነገረንና የደብረ ዘይት ትሩፋት ውስጥ አንዱ ስለሆነ ክርስቶስ እነሱን ሐሰተኛ አስተማሪዎችን በፍሬያቸው በተግባራቸው ማወቅ መለየት ይቻላል እንዳለ ሁሉ አንድ ሰው መንፈስ ቅዱስ በእኔ ላይ ወርዷል ብሎ እንደ ክርስቶስ በድፍረት ካወጀ መለኪያ አለ። መለኪያውንም ክርስቶስ አስተምሮናል። እሱም የመንፈስ ቅዱስ ፍሬ በሱ ሕይወት ውስጥ ይታያል ወይ መኖሩን ማረጋገጥ ነው። ጳውሎስ በገላትያ 5:22 ላይ መንፈስ ቅዱስ ያደረባቸው ሰዎች በመንፈስ ቅዱስ አነሳሽነት መሪነት በእግዚአብሔር ጸጋ ተደግፈው መልካም ፍሬ ያፈራሉ ይላል። በሕይወታቸው ውስጥ ፍቅር አለ ይላል። በሕይወታቸው ውስጥ ደስታ፣ ሰላም፣ ትዕግስት፣ ደግነት፣ በጎነት፣ ታማኝነት፣ ገርነት፣ ራስን መግዛት እነዚህ የመንፈስ ቅዱስ ጸጋ ፍሬዎች ናቸው። ክርስቶስ እነሱን በፍሬያቸው ትለያላችሁ ብሎ ስላስተማረን ነቢይ ነኝ ብሎ ወደ ደጃችን የሚመጡ ካሉ የጸጋ ፍሬዎች በእነሱ ውስጥ ይታያሉ ወይ? በእነሱ ውስጥ የማይታዩ ከሆነ በሙሴ ዘመንም ሐሰተኛ አስተማሪዎች፣ ሐሰተኛ አስተሳሰብ የያዙ ሰዎች በሙሴ ዘመንም እስራኤላውያንን አስቸግሮ ነበር። የእስራኤል ሕዝብ እንዲጠነቀቁ ሙሴም አስተምሯቸዋል። በዳግም 13:1-5 ላይ ሙሴ እንዲህ ነው አለ ለእስራኤል ሕዝብ፣ ነቢይ ነኝ አስተማሪ ነኝ የሚል ሰው ተአምር ወይም አስደናቂ ነገር አደርጋለሁ ይል ይሆናል፣ መፍቱኖ አትከራከሩ ነው። ግን ከቶ አትስሙት፣ ከቶ አትስሙት። በፍጹም ልባችሁ ትወዱት እንደሆነ በመፈተን ለማወቅ ሞክሩ ይላል ሙሴ። ባጭሩ እንዲህ አይነት ሰዎች ከመጡ በመፈተን ለማወቅ ሞክሩ፣ ፈትኑ ይላል። መፈተን አንዱ ዘዴ ነው። ሐሰተኞች ለመለየት የምንፈትነውም ፍሬ አላቸው ወይ ነው። ዮሐንስ 4 አንደኛ ዮሐንስ 4:1 ላይ ወዳጆቼ ሆይ በዓለም ላይ ብዙ ሐሰተኛ ነቢያት ተነስተዋል፣ መንፈስን ሁሉ አትመኑት፣ ይልቅስ መንፈሶች የእግዚአብሔር መሆናቸውንና አለመሆናቸውን መርምሩ ይላል። መንፈሶች የእግዚአብሔር መንፈስ አለ፣ እንዲሁም የክፉ መንፈስ አለ። መልካም መንፈስ አለ፣ የኃጢአት መንፈስ እንዳለ መርምሩና ይወቁ ይላል። እንደ ዮሐንስ አገላለጽ መንፈሶችን መመርመር ጥሩ ነው።
ከእግዚአብሔር ናቸው አይደሉም። በሰው ላይ ያደረውን ያረፈውን መንፈስ እንዲሁም በራሳችን ላይ ያደረውን መንፈስ መመርመርም ክርስቲያናዊ ኃላፊነት ነው። በዚህ በጾም ወቅት የምንመረምረው ዘዴና ቱል አሁንም ፍሬዎቻቸው በተግባራቸው አሁንም የምንመረምረው በፍሬዎቻቸውና በተግባራቸው ነው። በእኛ ውስጥ ያደረው መንፈስ መርምሩ ፈትኑ ስለተባለ መመርመር ጥሩ ነው። ተግባራችን ነገረ ስራችን ከክርስቶስ አስተምሮ ውጪ ከሆነ ፍሬዎቻችን ሚዛን የማይደፉ ከሆነ በዚህ በጾም ወቅት ራሳችንን ልንፈትሽ ይገባል። ክርስቶስ በደብረ ዘይት ተራራ ላይ ሐዋርያቶችን ከሐሰተኛ ነቢያት ከሐሰተኛ አስተሳሰብ ተጠንቀቅ ብሎ ሲያስተምር ይህ ትምህርት ዛሬ በቤተ ክርስቲያናችን በዚህ በጾም ወቅት እንዲነበብና ሁላችን አስተንትኖ እንድናደርግ ቤተ ክርስቲያን የፈቀደችው ዋናው ምክንያት ከእግዚአብሔር ጋር ያለን ግንኙነት ውጫዊ የታይታ መስመሩን የሳተ እንዳይሆን ነው። ፈሪሳውያን በዚህ ጉዳይ ላይ ተወቅሷል። በብሉይም በአዲስ ኪዳን እምነታቸው ለታይታ ብቻ ሆኖ በመገኘቱ ማቴዎስ እንደሚለን ይህ ሕዝብ በአፉ ብቻ ያከብረኛል፣ ልቡ ግን ከኔ የራቀ ነው። የተሳሳተ አስተምሮ ጆሮቻችን ከተለማመዱ ስር እየያዘ ሲመጣ በአፋችን ጌታ ሆይ፣ ኢየሱስ ሆይ፣ መድኃኔዓለም ሆይ ብዙዎች ይበዛሉ። ግን የአምላክን የፍቅር ሕግ መሸከም ይከብደናል። ክርስቶስን እንወደው ይሆናል፣ ግን ክርስቶስን ከነመስቀሉ ላንወድ እንችላለን። መስቀሉን አስቀምጠን ክርስቶስን ያለ መስቀል እናመልክ ይሆናል። መጨረሻ የእምነታችን ይዘት መስቀል የሌለው ክርስቶስ ይሆናል። እሱ ግን ያዘዘን መስቀላችሁን ያዙ፣ አንሱ፣ ተሸከሙ፣ ተከተሉ የሚል ነው። እዚህ ጋር አንድ የማይካድ ሀቅ አለ። ይኸውም መዳናችን ክርስቶስ በጎልጎታ ላይ በከፈለው መስዋዕትነት ነው። በጸጋው ድነናል። ክርስቶስ እኛን ለማዳን የከፈለው መስዋዕትነት የሚጋርድ ማንኛውም ነገር ከፊታችን ሊኖር አይገባም። መስቀልን የሚከልል ሊኖር አይገባም። ይህ ማለት የእግዚአብሔር የፍቅር ሕግ አንፈጽምም ማለት አይደለም። የፍቅር ሕግን ቀላል ቀንበርን መሸከም መፈጸም ዋጋ እንዳለው መጽሐፍ ቅዱስ ከብሉይ ኪዳን ጀምሮ አዲስ ኪዳን የጳውሎስ መልእክት ሁሉ ይናገራል። ጳውሎስ በትንሹ በሮሜ 2:13 ላይ በጻፈው ላይ የሚጸድቁት ይላል። የሚጸድቁት ሕጉን ሰምቶ በስራ ላይ የሚያውሉ ናቸው እንጂ ሕጉን ሰምቶ በስራ ላይ የማያውሉ አይደሉም ይላል። ያዕቆብም 2:14 ላይ እምነት መልካም ነው፣ እምነት ተግባር መልካም ነው ይላል። ይህ እምነት በተግባር ካልተደገፈ ለምንም አይጠቅምም ይላል። ሰይጣን በእግዚአብሔር ያምናል፣ ግን መልካም ተግባር ይስታል። እንዲሁም ጳውሎስ ወደ 1ኛ ቆሮንቶስ ላይ 13 ላይ ፍቅር ከሌለ ከንቱ ይላል። ሲተነትን የመላእክት ቋንቋ ሁሉ የማወቅ ችሎታ ቢኖር ይላል፣
አሁንም ፍቅር ከሌለ ባዶ ይላል። በምድር የሚነገረውን ቋንቋ ሁሉ ብንጨርስ፣ ችሎታ ቢኖረን፣ አሁንም ፍቅር ከሌለ ባዶ ይላል። ትንቢት የመናገር አዲስ ቋንቋ የመናገር ችሎታ ሁሉ ቢኖረን ፍቅር ከሌለ ከንቱ ይላል። ተራራን የሚነቀንቅ እምነት ቢኖረን እንኳን ፍቅር ከሌለ አሁንም የሚጮህ ቆርቆሮ ነው ይላል። ጳውሎስ ፍቅር ብሎ ያቀረበው የመንፈስ ቅዱስ ፍሬዎችን ነው። ፍቅር ከተስፋ ከእምነት ይበልጣል ይላል። ጳውሎስ ፍቅር እንደሚቀጥል ነው የሚናገረው። እምነት ምድራዊ ነው። ከሞትም በኋላ እምነት አይኖርም፣ ያመነውን እግዚአብሔርን ማግኘት ስለሆነ። ተስፋ ምድራዊ ነው። ተስፋ የምናደርገው ክርስቶስን እናያለን። ተስፋ ያደረግነውን ካየን በኋላ ተስፋ የለም። የምኖረው ፍቅር ነው። በፍቅር ከእግዚአብሔር ጋር እንቀጥላለን። ለዚህ ምድር ላይ የሌለው ፍቅር ሰማይ ላይ አናገኝም። በዚህ በጾም ወቅት በሕይወታችን ውስጥ የፍቅር ስራዎች፣ የመንፈስ ቅዱስ ስራ፣ ጸጋ፣ ፍሬዎች በሕይወታችን ውስጥ ይታያሉ ወይ? ጳውሎስ ሲናገር ፍቅር ይታገሳል ይላል። እኛ የሰው ልጆችን ድክመት፣ የሰው ልጆችን ኃጢአት፣ የሰው ልጆችን በደል ምን ያህል እንታገሳለን? ፍቅር ይታገሳል ነው የሚለው። ከባድ ነው። የሰው ልጆችን በደል፣ የሰው ልጆችን ኃጢአት፣ የሰው ልጆችን ድክመት ምን ያህል እንታገሳለን? በዚህ ጾም ማየት ይገባናል። ፍቅር ደግ ነው ይላል። የቅዱስ ዮሴፍ የማርያም እጮኛ የእሱ ደግነት በእኛ ውስጥ አለ ወይ? ለሰው ልጆች እንደ ቅዱስ ዮሴፍ ደጎች ነን ወይ? ፍቅር ስርዓተ ቢስ አይደለም ይላል። ፍቅር ዲስፕሊን አለው ነው። ሕይወታችን፣ ተቋማችን፣ ቤተሰቦቻችን፣ ስራ ቦታዎቻችን ሁሉ በዲስፕሊን፣ በግብረ ገብ፣ በአቋም ይመራሉ ወይ? ፍቅር መሐሪ ነው ይላል። ወንድም እህቱ ለበደላቸው በደል ምሕረት የማድረግ የክርስትና ተግባር ነው። ይህን የማናደርግ ከሆነ ክርስቲያን፣ ምሕረት የማይሰጥ ሰው ክርስቲያን አይደለም። ምክንያቱም ክርስትና የተቋቋመው፣ የተመሰረተው፣ የቆመው በምሕረት ላይ ነው፣ በፍቅር ላይ ነው። ክርስቶስ ሲናገር የሰዎችን በደል ይቅር ብትሉ የእናንተ በደል የሰማይ አባታችሁ ይቅር ይልላችኋል ይላል። ስለዚህ ለይቅርታ ምን ያህል ቅርብ ነን? እንደ ክርስቶስ ለይቅርታ ምን ያህል ቅርብ ነን? በዚህ ፋሲካ ወቅት የመንፈስ ቅዱስ ፍሬዎች ውስጥ ማየት ያለብን ነው። ይህ የፋሲካ በዓል የይቅርታ በዓል ነው። በልጁ በኢየሱስ በኩል ይቅርታ፣ ምሕረትን ከአባታችን አግኝተናል። በዚህ በጾም ወቅት መንፈስ ቅዱስ ፍሬዎች በእኛ ሕይወት ውስጥ እንዲጠነክሩ የምናደርገው ልዩ ወቅት ነው። እግዚአብሔር ጾማችንን ይባርክልን።